ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 20 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ መሆኑን ተገለጸ። የባህር ላይ ወንበዴዎች የታንዛኒያ መርከብ አገተ። በምስራቃዊ ኮንጎ በሰሜን ወር 114 ሰላማዊ ዜጎች ተገደሉ። እስራኤል አዞዎችን ከዱር አራዊትነት ዝርዝር አወጣች። ስፔን የ23ኛው ዓለም ዋንጫ ሻምፒዮን ሆነች። ኪሊያን ምባፔ በዓለም ዋንጫ ታሪክ ክብር ተጎናጸፈ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ መሆኑን ተገለጸ። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናል ጀነራል ታደሰ ወረደ ስልጣን በወታደራዊ ኃይል ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወደሱ። ዶክተር ደብረጽዮን ትናንት እሁድ ሐምሌ 19 ቀን በመቀለ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም ገልጸዋል። ሲናገሩም የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ያሉት ዶክተር ደብረጽዮን ጨምረውም የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችንን ትርጉም ያለው ደረጃ ማድረስ ይገባናል በማለት ገልጸዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡት ውስጥ ናቸው። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚያደርስ ቅጣት እንደሚያስከትሉ የሚጠቀሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወቃል። በትግራይ እስካሁን አፈሳና አስገዳጅ ወታደራዊ ምልመላ እየተደረገ መሆኑን መረጃዎች ያሳያሉ። የባህር ላይ ወንበዴዎች የታንዛኒያ መርከብ አገተ። የታንዛኒያ ሰንደቅ የሚያውለበልብ ነዳጅ ጫኝ መርከብ ከየመን የባህር ዳርቻ አካባቢ ከሶማሊያ ሳይሆኑ አይቀሩም በተባሉ የባህር ላይ ወንበዴዎች አርብ ሐምሌ 17 ታገተ። የታገተው የንግድ መርከብ በሰሜን ምስራቅ ሶማሊያ ባሪ ግዛት ወደሚገኝ የውሃ ክልል እንዲጓዝ መደረጉን የመረጃ ምንጮች ለአሶሺየትድ ፕሬስ ተናግረዋል። መርከቡ ባለፈው አርብ የታገተው ከየመን ሙካላ ወደብ ጉዞ ከጀመረ በኋላ ነው። በአሁኑ ወቅት በፑንትላንድ ባሪ ግዛት ውስጥ ከካሉላ የባህር ዳርቻ ተይዞ ይገኛል። ስማቸው እንዳይገለጽ የጠየቁ የመረጃ ምንጮች መርከቡ በ7 የሶማሊያ የባህር ላይ ወንበዴዎች እንደታገተ ተናግረዋል። ባልተለመደ ፍጥነት ወደ ቦሳሶ ይጓዝ የነበረው መርከብ በታገተበት ወቅት የአደጋ መልእክት አስተላልፎ እንደነበር አሶሺየትድ ፕሬስ ዘግቧል። በነዳጅ ጫኙ መርከብ ላይ ምን ያህል ሰራተኞች እንደነበሩም ይሁን የደረሰ ጉዳት ስለመኖሩ የሚታወቅ ነገር የለም። የፑንትላንድ ባለስልጣናትና የመርከቡ ባለቤቶችም እስካሁን ዝምታ መርጠዋል። በምስራቃዊ ኮንጎ በሰኔ ወር 114 ሰላማዊ ዜጎች ተገደሉ። ባለፈው ሰኔ ወር በምስራቃዊ ኮንጎ ዲሞክራሲያዊቷ ሪፐብሊክ ቢያንስ 114 ሰዎች እንደተገደሉና 17 ሰዎች ደግሞ በታጣቂ ቡድኖች እንደታፈኑ የደህንነት ክትትል ተቋም ኩቪ ሴኩሪቲ ትራከር አስታውቋል። የአናዶሉ ዜና አገልግሎት እንደዘገበው በኢቱሪ፣ ሰሜን ኩቪ እና ደቡብ ኩቪ ክልሎች በሰኔ ወር 247 የደህንነት ክስተቶች ተመዝግበዋል። ይህ ቁጥር በግንቦት ከተመዘገቡት 305 ክስተቶች ጋር ሲነጻጸር መቀነሱን ያሳያል። ሪፖርቱ እንደሚያመለክተው የኤም23 አማጺ ቡድን በምስራቃዊ ኮንጎ በሲቪሎች ላይ ለሚፈጸሙ ጥቃቶች ዋነኛ ተጠያቂ ነው። ኤም23 የፈጸመው ተብሎ የተገለጸው ጥቃት በሰሜን ኩቪ ውስጥ በሚገኙት የማሲሲ እና የሩት ሹሩ ግዛቶች የተካሄደ ሲሆን መንግስትን የሚደግፉ የዋዛለንዶ ሚሊሻዎችን ይረዳሉ በሚል ጥርጣሬ ሲቪሎችን ኢላማ አድርጓል። በቢቢዌ ከተማ በማሲሲ ግዛት ቢያንስ 48 አስክሬኖች መገኘታቸውንም ሪፖርቱ ያስረዳል። በሰኔ ወር በአጠቃላይ 115 የታጠቁ ግጭቶች መመዝገባቸውን የገለጸው ሪፖርቱ ከነዚህም 46 ግጭቶች በኤም23 መፈጸማቸውን ጠቅሶ ይህም ከተመዘገቡት ግጭቶች 40% ያህሉን እንደሚወክል አመልክቷል። በተጨማሪም የአሊያ ዲሞክራቲክ ፎርስስ
ኤዲኤፍ የተባለው ታጣቂ ቡድን በኮንጎ ላይ በሲቪሎች ላይ ከፍተኛ ስጋት መሆኑን እንደቀጠለ ተገልጿል። የተባበሩት መንግስታት እንደገለጸው ኮንጎ በዓለም ላይ ካሉት በጣም ረጅምና ውስብስብ ግጭቶች እንዲሁም ከባድ ሰብአዊ ቀውሶች መካከል አንዱን እያስተናገደች ሲሆን በዚህ ምክንያት 7 ሚሊዮን የሚጠጉ ሰዎች ከመኖሪያቸው መፈናቀላቸውን አመልክቷል። እስራኤል አዞዎችን ከዱር አራዊትነት ዝርዝር አወጣች። የእስራኤል አካባቢ ጥበቃ ሚኒስቴር ኢዲት ሲልማን አዞዎች ከዱር አራዊትነት ዝርዝር ውስጥ መውጣታቸውንና በእንስሳት ማቆያ ውስጥ ተዳቅለው ያደጉ የዱር እንስሳት በሚል ውስጥ መካተታቸውን አስታወቁ። እንደ ኤኤፍፒ ዘገባ ይህ ውሳኔ እነዚህን ተሳቢ እንስሳት ከእስር ቤት የማምለጥ ሙከራን ጨምሮ ለተለያዩ የደህንነት ስራዎች ለማዋል መንገድ የሚጠርግ ነው። ውሳኔው የእስራኤል ብሔራዊ ደህንነት ሚኒስቴር የሆኑት ኢታማር ቤን ጂቨር በደስታ መቀበላቸውን ገልጸዋል። ሚኒስቴሩ በማህበራዊ ገጻቸው ላይ በኤአይ የተቀናበረ ራሳቸውን ከአዞ ጋር ተቃቅፈው የሚያሳይ ምስል ለጥፈው ከእስር ቤት ማምለጥ የሚፈልግ ደግሞ ያስብበት የሚል መልእክት አስተላልፈዋል። እኚህ ሚኒስቴር በዲሴምበር ወር በፍሎሪዳ የሚገኘውን አልጌተር አልካታራዝ የኢሚግሬሽን ማቆያ እንደ ምሳሌ ጠቅሰው በአገራቸው የሚገኙ የፍልስጤም እስረኞች በአዞ እንዲከበቡ ምክረ ሀሳብ አቅርበው ነበር። ቻናል 13 የተሰኘው የእስራኤል ቴሌቪዥን እንደዘገበው ሚኒስቴሩ ይህንን ሀሳብ ባቀረቡበት ወቅት በርካታ ባለስልጣናት እንደ ፌዝ ቆጥረውት ነበር። ሀሳቡን የእስራኤል የተፈጥሮ ፓርኮች ባለስልጣንም አጥብቆ መቃወሙን አውስቷል። ይሁንና አሁን አዞዎቹ ከዱር አራዊትነት መውጣታቸውን እነዚህን እንስሳት ለደህንነት አገልግሎት መጠቀምን ይፈቅዳል። ስፔን የ23ኛው ዓለም ዋንጫ ሻምፒዮን ሆነች። በ23ኛው ዓለም ዋንጫ የፍጻሜ ጨዋታ ስፔን አርጀንቲናን 1-0 በማሸነፍ የዓለም ዋንጫ አሸናፊ ሆነች። የጨዋታው መደበኛ ክፍለ ጊዜ ያለ ግብ በመጠናቀቁ አሸናፊውን ለመለየት 30 ደቂቃ ተጨምሯል። በጭማሪው ክፍለ ጊዜ 106ኛው ደቂቃ ላይ ፌራን ቶሬስ ያስቆጠራት ግብ ስፔንን አሸናፊ አድርጋለች። በዚህም ስፔን ከ16 ዓመታት በኋላ ውድድሩን አሸንፋ በታሪኳ ለሁለተኛ ጊዜ የዓለም ዋንጫ ባለቤት ሆናለች። ኪሊያን ምባፔ በዓለም ዋንጫ ታሪክ ክብር ተጎናጸፈ። በወንዶችም ሆነ በሴቶች የዓለም ዋንጫ ታሪክ ታይቶ በማይታወቅ መልኩ ለአንድ ተጫዋች በተከታታይ 2 የዓለም ዋንጫዎች ላይ የጎልደን ቡት ክብርን መጎናጸፍ የተቻለበት አዲስ ታሪክ ተመዝግቧል። የፈረንሳዩ ድንቅ አጥቂ ኪሊያን ምባፔ ቅዳሜ ጁላይ 18 2026 እንግሊዝ ፈረንሳይን 6-4 በሆነ አስደናቂ ውጤት ባሸነፈችበት የደረጃ ማጠቃለያ የሶስተኛ ደረጃ ጨዋታ ላይ 2 ግቦችን ማስቆጠሩን ተከትሎ የአርጀንቲናውን ሊዮኔል ሜሲን በመብለጥ የውድድሩ ከፍተኛ ግብ አስቆጣሪ መሆን ችሏል። ምባፔ በ2026 የዓለም ዋንጫ 10 ግቦችን ከመረብ ማሳረፍ ሲችል ሊዮኔል ሜሲ በበኩሉ 8 ግቦችን አስመዝግቧል። ወደ ቅዳሜና እሁድ የፍጻሜ ጨዋታዎች ከመግባቱ በፊት ሁለቱ ኮከቦች እኩል 8 ግቦችና እኩል 4 ለግብ የሚሆኑ ኳሶችን አሲስት በማመቻቸት አንገት ለአንገት ተያይዘው የነበረ ቢሆንም በእንግሊዝና በፈረንሳይ መካከል የተደረገውና በአጠቃላይ 10 ግቦች የተቆጠሩበት የአስገራሚ የደረጃ ጨዋታ ለምባፔ ወሳኙን ልዩነት ፈጥሮለታል። የምባፔና የሜሲ የጎልደን ቡት ፍልሚያ የ2022ቱን የኳታር ዓለም ዋንጫ ያስታወሰ ነበር። በወቅቱ ምባፔ 8 ግቦችን በማስቆጠር 7 ግቦች በነበሩት ሜሲ ላይ የበላይነት ቢያገኝም በመጨረሻ ግን አርጀንቲና ፈረንሳይን በፍጹም ቅጣት ምት አሸንፋ ዋንጫውን በማንሳቷ ሜሲ የመጨረሻውን የደስታ ሳቅ መሳቁ ይታወሳል። የ2026 የዓለም ዋንጫ የጎልደን ቡት የመጨረሻ ደረጃ። የጎልደን ቡት ሽልማት ብዙ ግብ ላስቆጠረ ተጫዋች የሚሰጥ ሲሆን ግቦች እኩል ከሆኑ ብዙ ለግብ የሚሆን ኳስ እገዛ ያደረገ ተጫዋች ይበልጣል። ይህም እኩል ከሆነ በሜዳ ላይ አነስተኛ ደቂቃ የተጫወተው ተጫዋች አሸናፊ ይሆናል። በዚህም አንደኛ ኪሊያን ምባፔ ፈረንሳይ 10 ግቦች 4 አሲስት፣ ሁለተኛ ሊዮኔል ሜሲ አርጀንቲና 8 ግቦች 4 አሲስት፣ ሶስተኛ ጁድ ቤሊንግሃም እንግሊዝ 7 ግቦች 1 አሲስት፣ አራተኛ ኤርሊንግ ሃላንድ ኖርዌይ 7 ግቦች 0 አሲስት፣ አምስተኛ ኦስማን ዴምቤሌ ፈረንሳይ 6 ግቦች 2 አሲስት፣ ስድስተኛ ሃሪ ኬን እንግሊዝ 6 ግቦች 1 አሲስት፣ ሰባተኛ ሚኬል ኦያርዛባል ስፔን 5 ግቦች 1 አሲስት፣ ስምንተኛ እስማኢላ ሳር ሴኔጋል 4 ግቦች 1 አሲስት፣ ዘጠነኛ ጁሊያን ኪኖኔስ ሜክሲኮ 4 ግቦች 1 አሲስት፣ አስረኛ ቪኒሺየስ ጁኒየር ብራዚል 4 ግቦች 1 አሲስት በመሆን አሸንፈዋል።
የዓለም ዋንጫ የጎልደን ቡት ሽልማት በይፋ የተጀመረው እንደ አውሮፓውያን አቆጣጠር በ1982 ሲሆን የአሲስት ለግብ የሚሆን ኳስ መለያ ደግሞ በ1994 ተጨምሯል። በመቀጠልም በሜዳ ላይ የቆዩበትን ደቂቃ እንደ መለያ የመጠቀም ህግ በ2006 ዓመተ ምህረት ጀምሮ በስራ ላይ ውሏል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።